ብዙ ክርስቲያኖችን በጭካኔ ጨፍጭፋ ቤተክርስቲያኖችን በሳት ያቃጠለች እንደ አክሱም ሐውልት ያሉ ቅርሶችን ያወደመች ስለ ጸረ ቤተክርስቲያኒቷ ስለ ዮዲት ጉዲት ምን ያህል ታውቃላችሁ? ዮዲት ጉዲት በ8ኛው መቶ ክፍለ ዘመን የተነሳችና ብዙ አብያተ ክርስቲያናትን ያቃጠለች ጸረ ቤተክርስቲያን ስትሆን ትውልዷን አንዳንድ የታሪክ መረጃዎች የንጉስ ውድም አስፈሬ ልጅ ሲያደርጓት፣ በሌላ በኩል ደግሞ ወደ ክርስትና ከመመለስ ይልቅ በአይሁድ እምነት ጸንተው የቆዩ ህዝቦች ንግስት መሆኗን የሚገልጡም አሉ። ክርስትና በአክሱም በይፋ በሚሰበክበት ጊዜ ቀድሞውኑ በአክሱም የነበሩ አይሁዶች ክርስትናን አንቀበልም እያሉ ከነገስታቱ ጋር ይጋጩ ስለነበር በዚህም ምክንያት አክሱምን እየተው ወደ ሰሜን ተራራ ቦታዎች ሸሽተው ይኖሩ ነበር። ከ6ኛው መቶ ክፍለ ዘመን ጀምሮ በግብጽ በየመንና በእስራኤል የአረቦች ኃይል እያየለ ሲሄድ ወደ ኢትዮጵያ የተሰደዱ አይሁዶች ቁጥራቸውና ኃይላቸው እየጨመረ በመምጣቱ ጌዲዮን የተባለውን ሰው አንግሰው ግዛታቸውን ማስፋፋት ጀመሩ። ይህ ጌዲዮን የተባለው ንጉስም ዮዲት የተባለች ቆንጆ ልጅ እንደነበረችው መዛግብት ያትታሉ። በዚህ ውበቷ የተነሳም የላስታ ገዥን አግብታ ትኖር እንደነበር አንዳንድ መዛግብት ቢጠቁሙም፣ በሌላ በኩል ደግሞ የቄስ ገበዝ ተክለ ሃይማኖት ታሪከ ነገሥት ዮዲት በመጀመሪያ ክርስቲያን እንደነበረች ያትታል። የቄስ ገበዝ ተክለ ሃይማኖት ታሪክ ሲቀጥልም ዮዲት የዕለት ጉርስ የዓመት ልብስ ስላልነበራት ወደ አክሱም ተሰደደች። በዚያም አንድ ዲያቆን አግኝቷት ፍቃዴን ፈጽሚልኝ ሲል ጠየቃት። እርሷም እኔ የንጉስ ልጅ ነኝ፣ እንዴት ከኔ ጋር ለመተኛት ትጠይቃለህ ብትለው መንግስትና ክህነት እኩል ናቸው፣ ይልቅስ እንዳመጣልሽ የምትፈልጊውን ንገሪኝ አላት። እርሷም የወርቅ አይነ ርግብና የወርቅ ጫማ አምጣልኝ አለችው። ዲያቆኑም በዝሙት ተነድፎ ነበርና ሩጦ ወደ ቤተ መቅደሱ ገብቶ ከወርቅ መንጦላይቱ ላይ በእግሯ ልክ ቆርጦ አመጣላት። የአክሱም ካህናት የመንጦላይቱን መቀደድና ቅርጹንም የሰው እግር ቅርጽ መሆኑን ሲመለከቱ ተደናገጡ። ማን እንደሆነ ለማወቅም እያንዳንዱ ሰው እግሩን አምጥቶ እንዲያስለካ አዘዙ። ዮዲትም መታ እግሯን ባስለካች ጊዜ የእግሯ መጠን ሆኖ ተገኘ። ካህናቱም ይህ ነገር በእግርሽ ልክ እንዴት ሆነ ብለው ቢጠይቋት ዲያቆኑ እንዳመጣላት ነገረቻቸው። በዚህ ጊዜ ለፍርድ የተሰበሰቡት ሊቃውንት አንድ እድሜው ከ20 ዓመት በታች የሆነ ሰው ይህንን መሳይ ውበት አይቶ እንዴት አይፈተንም? ስለዚህም ልጁን ፈተና ውስጥ የከተተችው ጥፋተኛ እርሷ ናት ብለው ዮዲት ላይ ፈረዱባት። ቀኝ ጡቷም ተቆርጦ ከሀገር እንድትሰደድም ወሰኑባት። በተሰደደችበት ሀገርም ቢስ የተባለ የሻም ንጉስ ልጅ አገኛት። ምን እንደሆነችም በጠየቃት ጊዜ የሆነውንና የተሰራባትን ግፍ ሁሉ በዝርዝር ነገረችው። እርሱም አዘነ። ወደ ቤቱም ወስዶ ቁስሏን ፈውሶ አገባት። ዮዲትም ክርስትናዋን ትታ አይሁድ ሆነች። ከዚህ በኋላ ዮዲት በደል የፈጸሙባትን የአክሱም ክርስቲያኖች ለመበቀል ባሏን ዘወትር መነዝነዝ ጀመረች። ሆኖም ባሏ የአክሱም ነገስታት ኃይለኞች በመሆናቸው ፈቃዷን ለመፈጸም እንደማይችል ቢነግራትም ዮዲት ግን ዘወትር ባሏን መጨቅጨቋን አላቆመችም ሲል የቄስ ገበዝ ተክለ ሃይማኖት ታሪክ ያብራራል። ብፁዕ አቡነ ጎርጎርዮስ በ842 ዓመተ ምህረት ገደማ በአክሱም የድንግዣን ልጅ አንበሳውድም የተባለ ሕፃን ነቅሶ አገሩን ለማስተዳደር አለመቻሉን የሰማችው ዮዲት ዘመዶቿን በክተት አሰልፋ ወደ አክሱም ገሰገሰች። ሕፃኑም ንጉስ ከመኳንንቶቹ ጋር ሆኖ ወደ ሸዋ ስለሸሸ ዮዲት አክሱም ከተማ ገብታ ወረራዋን ቀጠለች ሲሉ ይገልጣሉ። ዮዲት በስልጣን በቆየችባቸው 40 ዓመታት ውስጥ በተለይ በሰሜን ኢትዮጵያ ብዙ ክርስቲያኖችን በጭካኔ ጨርሳለች። አብያተ ክርስቲያናትንም አቃጥላለች። የአክሱም ሐውልትን የመሳሰሉ ቅርሶችንም አውድማለች። ወደ ጎጃም ተሻግራም እነ መርጡ ለማርያምን መዝብራለች። ዮዲት የሞተችበት ምክንያትና ቦታ በትክክል አይታወቅም። የዮዲት ጉዲት ታሪክ ብዙ ዝርዝር ማብራሪያዎች ያሉት በመሆኑ በዚች አጭር ቪዲዮ አካቶ ለመስራት በጣም አስቸጋሪ ነው። ስለሆነም ባዩ ላይ ያለውን የቴሌግራም ቻናሌን በመቀላቀል ሙሉ ታሪኩን በጽሁፍ ከነምንጩ ማግኘት ትችላላችሁ። ይህ ቪዲዮም ለሌሎች እንዲደርስ ላይክ፣ ሼር፣ ኮፒ ሊንክ እንዲሁም ይህንን አካውንት ፎሎ ማድረግ እንዳይረሳ።